ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ኮንዶሚኒየም ቤት ከመግዛታችን በፊት ሻጩ ምን አይነት ሰነዶችን ሊያሟላ ይገባል ኮንዶሚኒየም ቤት የሚሸጥልን ምን አይነት ሰነዶችንስ ነው ማየትና ማረጋገጥ ያለብን የሚል ተደጋጋሚ ጥያቄ ቀርቦልኛል በዚህም መሰረት እንግዲህ ኮንዶሚኒየም ቤት ከመግዛታችሁ በፊት ከኮንዶሚኒየም ቤት ባለቤት ጋር ከሻጩ ጋር የዋጋ ድርድር ስታደርጉ ለመግዛት ስትወስኑ ኮንዶሚኒየም ቤቱን የሚሸጥላችሁ ሰው እነዚህን ሰነዶች የያዘ መሆኑን ማረጋገጥ አለባችሁ እነዚህ ሰነዶች መሟላታቸውን ማረጋገጣችሁ ውልና ማስረጃ ሄዳችሁ ከመንገላታት ክፍያዎችን አስቀድማችሁ ከመክፈል እንደዚሁም ከብዙ ውጣውረዶችና መጓተት ይገላግላችኋል ከዚህም ባለፈ ግን በዋናነት የኮንዶሚኒየም ቤት እየሸጠላችሁ ያለው ሰው እርግጥም የሚሸጥላችሁ ቤት ባለቤት ትክክለኛ ባለቤት ለመሆኑ ማረጋገጫ ይሆናችኋል ስለዚህ ማየት ያለባችሁ ማረጋገጥ ያለባችሁን ሰነዶች አንድ በአንድ ምነግራችሁ ነው የሚሆነው አብራችሁኝ እንድትቆዩ እየጋበዝኩኝ ይህን ቻናል ሰብስክራይብ ያላደረጋችሁ የፕሮግራሜ ተከታታዮች ቻናሉ ሰብስክራይብ እንድታደርጉ እንዲሁም ይህንን ቪዲዮ ለብዙዎች እንዲደርስ ላይክ እንድታደርጉት ሼር እንድታደርጉት እጋብዛችኋለሁ አንደኛ ማየት ያለባችሁ የሻጩ ያገባ ሰርቲፊኬት ያላገባ ከሆነ ደግሞ 6 ወር ያላለፈበት ወይም ያልሞላው መሆኑን ቼክ ማድረግ አለባችሁ በተለይ ያላገባ ሰርቲፊኬት ላይ በጣም ጥንቃቄ ማድረግ አለባችሁ ምክንያቱም ሰዎች አግብተው ያለ የትዳር አጋር ያላቸው እንደዚሁ በተለያዩ ምክንያቶች ያላገባ ሰርቲፊኬት እያመጡ እየተዋዋሉ ስለሆነ በኋላ ከእርስ በራሳቸው ባለ ትዳሮች በመማከርም ሊሆን ይችላል የኮንዶሚኒየም ቤት ሽያጩን ለማስፈረስ ነገሩን ለማጓተት ወይም በተለያየ ምክንያት አንደኛው የትዳር አጋር ይህ ያደረጋችሁት የሽያጩን እንዲፈርስ በፍርድ ቤት ክስ ቢያቀርብ አላስፈላጊ መጓተት ውስጥ ስለሚጨምራችሁ ይህ የሸጠላችሁ ያለ ሰው ያላገባ ሰርቲፊኬት አምጥቶ እውነትም ያላገባ ነው ወይ ትዳር የለውም የሚለው ማረጋገጥ ሁለተኛ ያላገባው ሰርቲፊኬት ራሱ ከሚመለከተው ወረዳ ወሳኝ ኩነት የወጣ መሆኑን ከቻላችሁ ሄዳችሁ ብታረጋግጡ እመክራችኋለሁ ሌላው ኮመን የሆነው ነገር የሻጩ የታደሰ መታወቂያ ያስፈልጋል ይሄንንም መታወቂያው አግባብ ካለው ባለስልጣን ከቀበሌ የተሰጠ መሆኑን ማረጋገጥ አለባችሁ በዋናነት ዲጂታል ካርታ ያለው መሆኑን ማረጋገጥ አለባችሁ በሶስተኛ ደረጃ ሌላው በአራተኛ ደረጃ ይሄ ኮንዶሚኒየም ቤት 5 ዓመት የሞላው መሆኑን ከሚመለከት የቤቶች አስተዳደር 5 ዓመት የሞላው መሆኑን ደብዳቤ ማጻፍና መያዝ ያስፈልገዋል ሻጩ ይሄ 5 ዓመት ደብዳቤ ያለው መሆኑን ማረጋገጥ አለባችሁ ምክንያቱም እንደምታውቁት እንግዲህ 5 ዓመት ሳይሞላው ኮንዶሚኒየም ቤትን በውልና ማስረጃ በሚደረግ ህጋዊ የሽያጭ ውል ስምምነት የቤት ሽያጭ ውል ስምምነት መሸጥ ስለማይቻል 5 ዓመት ስለመሙላቱ ደብዳቤ ማምጣት አለበት ሌላ ይህ ቤት የሚሸጥላችሁ ሰው ከዚህ በፊት ቤቱን ገዝቶ እንደገና ለእናንተ የሚሸጥላችሁ ከሆነ ቤቱን ገዝቶ ከሆነ ስም ያዞረበትና ውልና ማስረጃ ደግሞ ከበፊቱ ባለጣጋ የሽያጭ ውል ያደረገበትን ውል ይዞ መምጣት አለበት ይህ ሻጭ ሌላው ትልቁ ነገር ቤቱ ይሄ ኮንዶሚኒየም ቤት ለዚህ ለሻጭ ለባለ ኮንዶሚኒየም ቤቱ ለባለ እጣው ሲደርሰው ከቤቶች ኤጀንሲ ጋር በመጀመሪያ ያደረገው ውል ወይም ገዝቶ ከሆነ የሚሸጥላችሁ ከበፊቱ ሰው ጋር ያደረገው የቤቶች ኤጀንሲ ውል ያስፈልጋል ሌላው ቅድመ ክፍያ የተከፈለበት የክፍያ ደረሰኝ ያስፈልጋል ሌላው ከንግድ ባንክ ጋር ያደረገው ውል እንደዚሁ ያስፈልጋል ሌላው ቅጽ 3 የሚባል አለ ቅጽ 3 አብሮ ተያይዞ መቅረብ አለበት ይሄንን ያዘ መሆን አለበት ሌላው ይሄ ኮንዶሚኒየም ቤት ውል ተዋውሎ ከቤቶች ኤጀንሲ ጋር ቤቱን ሲረከብ የቁልፍ መረከቢያ ደረሰኝ የሚባል አለ የቁልፍ መረከቢያ ደረሰኝ ማቅረብ አለበት ሌላው የውሃና የመብራት ደረሰኝ ማቅረብ አለበት እነዚህን ሰነዶች ሻጩ ያለው መሆኑን ማረጋገጥ አለባችሁ እንግዲህ 5 ዓመት የሞላው ኮንዶሚኒየምን
በውልና ማስረጃ ስትገዙ እነዚህን ነገሮች ነው ማየት ማረጋገጥ ያለባችሁ። መቅረብም ያለባቸው እነዚህ ናቸው። ገዢ ስትሆኑ እንግዲህ እናንተ ከታደሰ መታወቂያ ይዛችሁ ከመሄድ ውጪ ከናንተ የሚጠበቅ ምንም ሌላ ሰነድ የለም ማለት ነው። ውድና የተከበራችሁ የፕሮግራሜ ተከታታዮች፣ ስለዚህ ኮንዶሚኒየም ቤት ስትገዙ 5 ዓመት የሞላውን ኮንዶሚኒየም ቤት በውልና ማስረጃ ስትገዙ የሚጠየቁ ሰነዶች እነዚህ ናቸው በሻጭ በኩል። ስለዚህ እነዚህን ሰነዶች አሟልታችሁ እንግዲህ ውላችሁን ማድረግ ነው በሰነዶች ማረጋገጫና ምዝገባ ጽሕፈት ቤት ወይም በውልና ማስረጃ። እንግዲህ 5 ዓመት ሳይሞላው ኮንዶሚኒየም ቤት መሸጥ ወደ ሶስተኛ ወገን በማንኛውም ሁኔታ ማስተላለፍ አይቻልም የሚለው ክልከላ ዜጎችን ያው ኮንዶሚኒየም ቤታቸውን በብድር ውል በሌላ መንገድ ከማስተላለፍ አላገዳቸው። የተከበራችሁ የፕሮግራሜ ተከታታዮች ለዛሬ ለናንተ ያደረስኩት ጠቃሚ ሆነ መረጃና ትንታኔ ይህንን ይመስል ነበር። በሌላ ጠቃሚ ሆነ ትንታኔና መረጃ እስከምንገናኝ ድረስ መልካም ቀን እንዲሆንላችሁ እመኛለሁ።